ልጆችዬ ማይክሮዌቭ ምን እንደሆነ ታውቃላችሁ? አሰላሙ አለይኩም ያሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። ዛሬ በማንኛውም ዘመናዊ ኩሽና የማይታጣ የሆነውን ማይክሮዌቭ ልንገራችሁ። ማይክሮዌቭ በአጋጣሚ እንደተገኘ ታውቃላችሁ? ፐርሲ ስፔንሰር የተባሉ ሳይንቲስት በሁለተኛው የዓለም ጦርነት ወቅት የራዳር ሞገዶችን ከሚሰራ ማሽን ጋር ይሰሩ ነበር። አንድ ቀን ማሽኑ አጠገብ ቆሞ አንድ ነገር አስተዋለ። ኪሱ ውስጥ ያለው ቸኮሌት ባር ቀለጠ። የዛኔ እነዚህ የማይታዩ ሞገዶች ምግብ ማብሰል ይችላሉ ብሎ አሰበ። የፋንዲሻ ፍሬዎችን ወደ ማሽኑ አስጠግቶ አስቀመጠ። በሚገርመው ሁኔታ ፋንዲሻው ፈካ። በመቀጠልም በእንቁላል ሲሞክር እንቁላሉ ፈነዳ። በዚህ ሁኔታ ነው ማይክሮዌቭ የተገኘው። ታዲያ በአሁኑ ጊዜ ማይክሮዌቭ ለምን ያገለግላል ካላችሁ ጥቅሙን ልንገራችሁ። ማይክሮዌቭ ምግቦችን በፍጥነት ለማሞቅ፣ ፈንዲሻ ለማፍካትና በረዶ ለማስለቀቅ እንጠቀመዋለን። ይህ ስላችሁ በድስት ለማሞቅ 5 ደቂቃ የሚፈጅ ከሆነ በማይክሮዌቭ ደቂቃ በማይሞላ ማሞቅ እንችላለን። ፍጥነቱ አይገርምም? እና ልጆችዬ እንዴት በዚህ ፍጥነት ማሞቅ እንደሚችል ደግሞ እንረዳ። ማይክሮዌቭ ምድጃ ጥቃቅን የማይታዩ የኃይል ሞገዶችን ይሰራል። እነዚህ ሞገዶች ምግብ ውስጥ ያለውን ውሃና ስብ በጣም በፍጥነት እንዲንቀሳቀሱ ያደርጋሉ። እናም በፍጥነት ሲንቀሳቀሱ ሙቀት ይፈጠራል። በዚህ ሙቀት ምክንያት ምግቡ በፍጥነት ይሞቃል። ልጆች የሚገርም ነገር ነው። ማይክሮዌቭ በድንገት ቢገኝም በዛሬው ዕለት የብዙ ሰዎችን ሕይወት አቅሏል። እንደተለመደው ዛሬም አዲስ ነገር አውቃችኋል ብዬ ገምታለሁ። በቀጣይ ስለምን ማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ያሱና ልጆች።